ምንድነው አንተ ምንድነው ያደረግከው አንተ? አስራዝ እንጂ ምን የከተማ ነገር እኔ ምን አውቃለሁ? የከተማ ልጅ ነገር ምን ሆኖ አስገብተሻት ነበር? እዚህ ናት አላልሽ? ሶስተኛ ቡና ሳልጠጣች አብልሽ ማን እንደወጣ በምን አውቃለሁ? እሺ ታዲያ ሁላችሁም ካላያችሁት ሌላ ማንን ልጠይቅ? ማንን ጠይቃለሁ? እትዬ መጠየቅ ካለባችሁ ቤት ያሉትን ነው። እኛ እግዚአብሔር ይመስገን ደህና ነኝ። ግን ዛሬ ከየት ተገኘ? ሄለን እሷ መታለች እዚህ ናት እማዬ። አሁን እኮ መስፍኔ ሲነግረኝ ነበረ የሄለን ጉዳይ በጣም አስጨንቆታል። ምን ነው ሰላም አይደላችሁም እንዴ? አይ እማዬ ከባድ ነገር እንኳን አልነበረም፣ ቀላል ነገር ነበር። እዚህ እኮ ለአጎቷ መታመን ነገር አይጠበቅባትም ነበር፣ ዝም ብላ ነው። አንተ እኮ የባለ ውለታዬ ልጅ ነህ እንዴ? እስካሁን ለምን ዝም አልከኝ? ምን ነው ተጋጫችሁ እንዴ? እኔ እኮ ባለፈው ቪዲዮ ላይ ነግሬያችሁ ነበረ። ዴቭ ምንም አይሆንም፣ ተመልሰው ወደ ከተማ ይመጣሉ። አሁን ሁሉም ይመጣሉ። አደይ እዚህ ችግር ላይ እንደወደቀች ስለሚያውቁ እያንዳንዱ ስለሚያዩ ሁሉንም ነገር እና ይመጡና ይረዷታል። ከዛም በኋላ ይዘውት ይሄዳሉ። ዴቭንም ያስለቅቃሉ፣ እሷንም ያስለቅቃታል። እሷ አሁን ሀሳቧ ምንድን ነው? አባቷ እዛ ሄዶ እስካሁን ድረስ እንዳልተመለሰ ያ ንጉስ ተብዬው እንደያዘው ልጅህን 24 ሰዓት እድርልሃለሁ እያልክ በየቀኑ አመጣልሃለሁ እድርልሃለሁ እያልከኝ እስካሁን ድረስ አልዳርክልኝም፣ እስካሁን ድረስ እጠብቅ ነበረ። ስለዚህ አንተ አሁን ልጅህን ታልዳርክልኝ ከዚህ ቤት አትሄድም ተብሎ እንግዲህ እዛው ለንጉሱ ቤት ነው ማለት ነው አባቷ። እሱ አሁን ሀሳቧ ምንድን ነው? እዛ ንጉሱ አባቷን ስለያዘው ለአባቷ ብቻ እንጂ ዴቭ እንደሚለቁት ታውቃለች። እንግዲህ ተስናን እንግዲህ ባለፈው ቪዲዮ ላይ ዴቭ በቃ በህይወት የለም ዴቭ አድቫል ብለዋት በጣም እያለቀሰች ነበረ። እህቷም እንደዛው እያለቀሰች ነበር። ነገር ግን ያው እንቅልፍ ሸርባ አድርጎ ስለነበረ እዚህ ባዶ ቤት ውስጥ አስቀምጠው መከራውን እያሳዩት ሳይሰጡት ውሃ ሳይሰጡት ስለቀሩ እዚህ ውስጥ አስቀምጠውት ነው እንግዲህ እነኚህ ሁለቱ ተንከሲሶች አደይንም አንጥተው እንግዲህ እዚሁ ነው የሚያስሯት ማለት ነው። ማለቴ ያው እሷን እዚህ ካሰሯት በኋላ እሱን ይለቁታል። እሱን ከለቀቁት ደግሞ አደይን ጥሏት አይሄድም፣ በፍጹም ጥሏት አይሄድም። እኔ የተለቀቃችሁ ልቀቋት እሷን፣ አለበለዚያ እኔ ፖሊስ አመጣለሁ ነው የሚለው። ሩታ ያው ሚስጥሯን ለሌሊ ነገረቻት። ሌሊ እንደምረዳሽ አውቃለሁ፣ ስለዚህ አይዞሽ፣ ምንም ችግር የለም፣ አትርበትበቺ፣ ለእኔ ንገሪኝ። አንቺ እኮ የበፊት ጓደኛዬ ነበርሽ፣ አሁን ነው እንጂ። ስለዚህ ዶክተሩን ትወጂዋለሽ አይደል? ታፈቅሪዋለሽ አይደል? ስለዚህ አይዞሽ፣ ችግር የለውም። ማማክርሽ ነገር ካለ አማክርሻለሁ። አንቺ ፍቅር ይዞሻል፣ እየተርበተበትሽ ነው አለቻት። አዎ ለማለት በጣም ከብዷታል ማለት ነው። እሱ ደግሞ አይወዳትም አያፈቅራትም። ዶክተሩ የሚወደው አደይን ነው። እሷን እንደ ኬሳ እንደ ልጅ ነው የሚያያት። ስለዚህ እጅህን ለያዘ ዶክተር ስትለው እንደ ኬሳ እንቺ እኮ የህፃን ነገር የኬሳ ነገር እያላት ነበረ። እሷ ደግሞ ለምንድን ነው ኬሳ የምትለኝ? እኔ ኬሳ አይደለሁም፣ ልጅ አይደለሁም፣ ትልቅ ሰው ነኝ። ስለዚህ ፍቅር ይዞኛል እና እንግዲህ የአደይ እናት ማስለቀቅ አይቀርም። የሚያውቁት እንግዲህ እሷን ከዶክተሩ ፍቅር እንደያዘች የሚያውቁት የተወሰኑ ናቸው። እሷ ራሱ ፍቅር ይዞኛል ይችላል እንኳ አትናገር። እዚህ ደግሞ የሆነ ያልተመለሰ ወደ ስራዋት ሂጂ ይለኛል፣ ሳይቅ ይለኛል። የሆነ ንችት ሊፎጋ ያለችው ማን ነው? ጓደኛዬን ይዘውታል፣ ፍቅረኛዬን ይዘውታል። ስለዚህ ፍቅረኛ ማስለቀቅ አለብኝ። ሰው በመኪና በመጣ ቁጥር ሊያባርሩኝ ነው፣ ሊይዙኝ ነው፣ እንዴ ሊያረጉኝ ነው። በቃ ማትለው ነገር የለም ማለት ነው። እንግዲህ ቤዛም ቀለበቱን ወስዳ አላየሁም ብላ ፍቅር መልዛታለች። ወዴት እንዳለ እኔ ማረጋገጥ አለብኝ፣ ቀስ ብዬ አየዋለሁ፣ ማን እንደወሰደው አውቃለሁ፣ እውነቱን መውጣቱ አይቀርም። ስለዚህ ቀለበቴን እፈልጋለሁ እያለች ነው እንግዲህ የፍቅር እናት። ቤዛን እንዴት እንዳልጠረጠረቻት ነው የሚገርመኝ።
ለምን እንዳልጠረጠረቻት እንዴት እንዳልጠረጠረቻት ፈጣሪ ወቅ። ቤዛ መታ ሳሎና ስትባል የት ሄዳ ጠፍታ፣ ከዛ በኋላ ዝም ትሰሪያለሽ ስትላት ፍቅር ምን አገባሽ ብላ ያንን ሁሉ ማንም ትዝም ያለው የለም። ፍቅር ታውቃለች እሷ እንደወሰደችው ሮማን እንደማትነካ ወይም ደግሞ አሹ እንዳልነካ ሮማን እንዳልነካች እያንዳንዱን ነገር ስለምታውቅ እና ውድ ጓደኞቼ በዛሬው ቪዲዮ ይህን ይመስላል ማለት ነው። ስለዳመጣችሁኝ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም አደይ ነጥለው እንግዲህ ይዘዋት ሄደዋል። እህቷንም ለብቻዋ አደይንም ለብቻዋ ከዴቭ ጋር ለማሰር ስለፈለጉ ማለት ነው ይዘዋት የሄዱት። እንግዲህ አደይ የሚገርም ነገር ነው። ልክ እንደ ባለፈው እንደ ድሮ ተመለሰች ማለት ነው።